ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? ፈጣሪ የተመሰገነ ይሁን። እኛ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? ብያላችሁበት ሰላማችሁ ብዝት ይበል። በተለያየ አረብ ሀገር ውስጥ ያላችሁ ወንድም እህቶቻችን አሁን ያላችሁበት ሁኔታ በጣም አስቸጋሪ እንደሆነ እየሰማን ስለሆነ ፈጣሪ ይጠብቃችሁ። በተቻለ መጠን እናንተም ራሳችሁን ለመጠበቅ ጥረት አድርጉ። እኛ ማድረግ የምንችለው ለእናንተ መጸለይ ነው። አይዟችሁ፣ ፈጣሪ ከእናንተ ጋር ይሆናል፣ ይጠብቃችኋል። እናንተም በተቻለ መጠን እንደዚህ ያሉ ጦርነቶች ያሉበት አካባቢ ላይ ከሆነ በተቻለ መጠን ከዛ ቦታ ለመራቅ መሞከር ያስፈልጋል ብዬ አስባለሁ። ዛሬ እንግዲህ ሰሞኑን ታስታውሳላችሁ አብርሃም ሩታ የያዘችበትን ፋይል አግኝቶ በዙሪያው ያሉ ሰዎችም ትንሽ የሆነ የደስታ ስሜት የደስታንም ማለትም ይከብዳል፣ ግን በቃ ቢያንስ ነፃነቱን አግኝቷል ብለን ነበረ። ነገር ግን እንግዲህ በሚወደው ጓደኛው እና በሚያምነው ጓደኛው ተከርቷል። ፋይሉ ተመልሶ እነ ሩታና ዳኒ እጅ ገብቷል ማለት ነው። አብርሃም እንግዲህ ወደ ነበረው ግዞት ሊመለስ ነው ማለት ነውና በጣም የሚያሳዝን ነው። አሳፋሪ ነው እውነት ለመናገር። በምታምኑትና በምትወዱ ሰው መከዳት ደግሞ በጣም ያማል። እንግዲህ በጣም ያሳዝናል። ትናንትና ደስታ መጥቶ ሩታና አብርሃምን ለማስታረቅ ጥረት አድርጎ ነበረ። ነገር ግን አልተሳካለትም። ግን ሁለቱንም ይቅርታ ጠይቆ ወጥቷል። በቃ አብርሃምም ሰላማዊ ሕይወት እኔም አልደርስብሽም ብሎ ነበረ። ሩታ እንግዲህ ገና አልወጣላትም ማለት ነውና አብርሃምን የማሰቃየት ህልም ነው ያላትና ወደዛ ነገር ተመልሳለች። እንግዲህ ከዳኒ ጋር በዚህ ልክ መሆናቸው ያሳፍራል። ሰላም ሳለሽ እስካሁን ቆየሁ። በጣም ያው ስትወጣላችኋለሁ። እንዴት ናችሁ ቤተሰቦች? ደህና ናችሁ? እኛ በጣም ደህና ነን። እንግዲህ በያላችሁበት ሰላማችሁን ብዝት ያድርግላችሁ። ከክፉ ነገር ሁላችሁንም እህት ወንድሞቻችን ይጠብቃችሁ። እንግዲህ ዛሬ ያው እኔ በበኩሌ በጣም አዝኛለሁ። ምክንያቱም ትንሽ አብርሃም አንገቱን ከመድፋት ማንም እየመጣ ከሚሳለቅበት ሁኔታ ትንሽ አገገመ ብለን ነበረ። ግን ደግሞ ፈጣሪን ከጠላት የጠብቀኝ ከወዳጅ ጠላት ጠብቀኝ እኔ ከጠላት የጠብቃለሁ የሚለው ነገር ዛሬ ነው የደረሰበት አብርሃም ላይ። ምክንያቱም ጠላታችሁ ያው ጠላታችሁ ስለሆነ አርቃችሁ ትፈሩታላችሁ። ወዳጃችሁ ነው የከዳችሁ ቀን ከባድ ኪሳራ የሚያደርስባችሁ። ስለዚህ ብሩክም ጓደኝነቱን አብሮ መኖሩን አብሮ መብላት መጠጣቱን እና የጓደኝነት ህልውናውን ጥሎ ከድቶታል። ብሩክ ማነው አብርሃምን ማለት ነው። እና አብርሃም እንግዲህ ተመልሶ የዳኒ መጨፈሪያ ሊሆን ነው። ምንም ማድረግ አይቻልም። ይሄ ነገሩ በጣም ያሳዝናል። መቼ ነው የሚያበቃው? እነሱስ መቼ ነው ልቦና ገዝተው ሩታም የልጇን አባት እንደ ባሏ ማነው እንደ ልጇ አባት አክብራ አስከብረው የሚለው ነገር የሁላችንም ጉጉት ነው። ግን ዳኒም አሁን በቃ ደስታውን አይታችሁታል። ዛሬ በጣም የተደሰተው የሚይዘው የሚጨብጠው ነገር ነው ያጣው። እኔ ዳኒ አልገረመኝም ዛሬ እውነቱን ስነግራችሁ። ሩታ ግን እንደዚህ እንዳዘለላት አልገባኝም። በጣም ነው የዘለለችው። ጭራሽ እንደውም የሆነ ፓርት ላይ ከዚህ በኋላ ማንም እሱን ለመንካት ጥረት ያርግና ብሩክን ማለት ነው ፋይሉን ስለወሰደ ጥቃት እንዳይደርስበት ለመከላከል ይመስለኛል። እና ማንም ሰው እሱ ጋር ደርሳለሁ ካለ በዓለም ሁሉ ነው ማሰራጨው ቪዲዮውን። እውነት ማን ነው የሚጎዳው? ማን ነው የሚዋረደው? ብዙ ጊዜ ዳኒ ያለው ነገር ነው፣ ውርደቱ ለራሷ ነው። እንግዲህ ሩታ ከማትወደው ባሏ ጋር ነው ከጠላቷ ጋር እየኖረች ነው የሚመስለው እስከዛሬ ባለው እንኳን እንጂ የእውነት ለመናገር ከምትወደው ባሏ ጋር እየኖረች አትመስልም። አብርሃምን በዚህ ልክ ለመጉዳት የተዘጋጀችበትን ምክንያት እኔ አልገባኝም። ለምን በዚህ ልክ አብርሃም ለመጉዳት እንደፈለገች፣ በተለይ ደግሞ ከዳኒ ጋር ተባብራ ዳኒ ምኗ ነው? እኔ የገረመኝ ነገር አንድ እሱ እና ነገሮች አብርሃም ምንድን ያለው በቃ እኔ ካሁን በኋላ አልደርስብሽም፣ አንቺም አትድረሽብኝ ያላት። በቃ ሌላ ምንም ያላት ነገር የለም። እኔም አልደርስብሽም፣ አንቺም አትድረሽብኝ፣ ኦልሬዲ ተፋተናል፣ በቃ አለቀ ብሏታል። እሷ ግን አብርሃምን ለመበቀል አብርሃምን ለማሰቃየት ስራዬ ብላ ለምን እንደተነሳች ማለት ኦፍኮርስ ተጎድታ ሊሆን ይችላል። ከዚህ ፊት ባለው ተጎድታ ሊሆን ይችላል። ግን ደግሞ ይህን ያህል ግን
ማድረጉ በዚህ ልክ መሄዱ ደግሞ ለምን እንዳስፈለገ ግራ ገብቶኛል። በተለይ ቪዲዮም በዓለም ዙሪያ ነው ማሰራጨው ማለት ምን ማለት ነው? ምን ማለት ነው? አይከብድም ወይ? እሱስ ምን ያህል ማለት ምን የተለየ ነገር ቢያደርግ ነው ወይስ ምን የተለየ ነገር ቢያወራ ነው? ውርደቱ በቃ ማለት አይደለም። በዚህ ልክ እሱ መሸማቀቅ ያለበት አይመስለኝም። በቃ ያናል ማለት ነው። ምክንያቱም እሱ ብሏል ለቤተሰብ ክብር ነው ብሏል። ለቤተሰብ እንግዲህ እሷም የራሷን ቤተሰብ ነው የምታዋርደው በምታደርገው ነገር። እሱ ለቤተሰብ በተጨነቀው ልክ እሷም ብትጨነቅ ጥሩ ነበረ እና በጣም የሚያሳዝን ነገር ተፈጥሯል። በተለይ ብሩክ ደግሞ ዛሬ የሰራው ስራ ምናልባት እኔ አንድ ነገር ጥርጣሬ አለኝ። ፋይሉ የእውነት ይሆን ነው ወይ የሚለው ነገር ደግሞ ሌላ ጠያቂ። ምናልባት ያልሆነ ፋይልም ሰጥቷቸው ሳያጣሩ ከሆነ ይሄን ያለ ጨፈሩት ሌላ ኪሳራ ነው። ምናልባት የልብ ትርታቸውን እንግዲህ እንደዛ ምናልባት እንደዛ ሊሆን ይችላል የሚል ግምት አለኝ ደግሞ ማለት ነው። ምክንያቱም አብርሃምን በዚህ ልክ ይከዳዋል የሚል እምነት እቸገራለሁ። ምክንያቱም የአብርሃምና የብሩክ ጓደኝነት ብዙ ያው አብርሃምን ገደል በመክተትም ሲጀመር ለነገሩ ጥሩ ነገር ጥሩ ትወና ተውነዋል። ግን ደግሞ እስከ መጨረሻው ከአብርሃም ጎን ነን እያሉ ሲፎክሩ የነበሩ ናቸውና በጣም እንደዛ በዚህ ልክ ሄዶ ደግሞ አብርሃምን የማይሆን ምክንያቱም ከሄርሜላ ጋር እንዳይለያዩ ይፈልጋል። አብርሃምና ሄርሜላ እንዳይለያዩ ከፈለገ ደግሞ ይህም ፋይል መልሶ ለነሱ ይሰጣቸዋል ብዬ አላስብም። አብርሃምን እንግዲህ ኮምፒውተሩን ብሩክ ነው ሄዶ ከዳኒ ቤት የተቀበለ የወሰደውና ዳኒን አግተውት ነበረ። ፋይሉን አጥፍተነዋል ምናምን ብለው ነው እንግዲህ ኮምፒውተሩን የመለሱለት። አብርሃም ኦልሬዲ እኔ ፋይሉን ፈልገው ንብረታቸውን አልፈልግም ብሎ ኮምፒውተሩ ባዶ ሲሆን መልሶላቸዋል። እና ግን ለምን በዚህ ልክ አስፈለገ የሚለው ነገር እኔ ጥያቄ ነው። ምናልባት እንዳልከው የውሸት ከሆነ ጥሩ ነው። የልብ ትርታቸውና ምን ይላሉ አሁን ድጋሚ ቢያገኙት ስሜታቸው ምንድን ነው የሚለውን ነገር አይቶ ለመመለስ ከሆነ ምንም አይደለም፣ ጥሩ ነው። ግን ደግሞ የእውነት ብሩክ አብርሽን ከድቶት ከሆነ ግን ለብሩክ ማነው ለአብርሃም ከባድ ኪሳራ ነው የደረሰበት። ተመልሶ ግዞት ነው የሚገባው። ስለዚህ ከዚህ በኋላ የብሩክ ጉዳይ በጣም አሳሳቢ ነው የሚሆነው እውነቱን ለመናገር። ምክንያቱም ያንን ሰው ህይወት በጥብጦ አርፎ መተኛትም አይቻል ነገር ነው። እውነት ነው። ሌላው ደግሞ ምንድነው መሰላችሁ ቤተሰቦቻችን፣ ዛሬ እንግዲህ ሜሮን የምትባለው ደግሞ መታለች። ሜሮን በሩታ ማንም ሰው እንዳይመጣብኝ ምናምን የሚል ስትፎክር ነበረ ሰሞኑን። ዛሬ እንግዲህ አብርሃምንም ቡዜንም ጠርታ ሩታንም ጠርታ አግኝታቸዋለች እና የሩታ አፍ አውታ ከቡዜ ጋር መነጋገር ያሳፍራል። እውነት ምንም በቃ የመጨረሻ አይናውጣ መሆኗን ያየሁት ዛሬ ነው። ሩታ ማለት ጭራሽ ወከባ መፍጠር ከቡዜ ጋር ለምን እንደዚህ ታደርጊያለሽ? እኔ እንደ እህት የምወድሽ ምናምን እያለቻት እንዴ! ሜሮን ደግሞ ምን ማለት ነው? መታ በቃ ሩታን የሚነካብኝ ሰው አልፈልግም ምናምን። ሩታ የምታደርገው ነገር እንዴት አይታያትም? ቆይ እንዴት ነው? እኔ እውነት ለመናገር ያሳፍራል። እውነት በዚህ ምንድነው ከአብርሃም ምንድነው የምትፈልጉት እንዴ? እሱ ሰላም ለመንሳት ይመስላል። ምን ያደረጋቸው ነው? አላቅም ይመስለኛል። ዳኒ ነገሩን ያቀጣጠለው ይመስለኛል። ሩታ በራሷ ያው አሁን እየተመራች አይደለም እና ይመስለኛል ዳኒ አይዞሽ በርቺ አለሁ ምናምን ሲል ወከባውም የተመቻት ይመስለኛል እንጂ ሩታ እኮ ዳኒ ከመምጣቱ በፊት አይኗን ሰበር አድርጋ አንገቷን ደፋ አድርጋ እነ ዳዊትን እየሰማች ነበር። አይደለም እየሰማች ነበር፣ ውሸቷን ነው። ምክንያቱም እየዋሸች ነበር። ይሄን ነገር አታድርጊ ብለዋትም ነበር። ዳዊትም ቡዜም በመጥፎ መንገድ እንዳትሄጂ ብለዋት ነበር። እሷ እነሱ ከመምጣታቸው በፊት ነው እንደው መጥፍ ያለችው፣ እጥፍ ብላ አብርሃምን ፍቅር የተጫወተችው ማለት ነው። እና ታርጌቷ ምንድነው? አብርሃምን ማሰቃየት ነው። ተፋታለች። በቃ ፍቅሩን ፈልጋ አይደለም። ምናልባት በእርግዝና የደረሰባትን ነገር ለማካካስ ምንድነው በቃ ደረሰባት አይደለ? በቃ ተበቅለዋለች እኮ ቢያንስ ማለት ነው የሆነ ጊዜ ላይ። በዚህ ደግሞ በሌላ ነገር ልትበቀለው ትችላለች። በእነዚህ አይነት መንገድ ደግሞ መበቀል ደግሞ ትክክል አይደለም። ለምን አስፈለገ በዚህ ልክ ማለት ነው? ማለት የባሏን በፋይል ይዛበት እንደዚህ ምናምን ነገር በነገራችን ላይ ወንጀልም ጭምር ነው ባይዘው ማለት ነው። በነገራችን ላይ አብርሃም አንድ ነገር ማወቅ አለበት። እኔ ለነገሩ የምፈልገው ማለት ነው ይህን ፋይል አንደኛ
ሶሻል ሚዲያ ላይ መለጠፍ አይችሉም አብርሃም ተንኮል ካሰበ። ምክንያቱም ያለሱ ፍቃድ አንድ ሰው ቢፖስት በህግ እንደሚያስጠይቅ ምናልባት ላያውቁ ይችላሉ። ያስጠይቃል። አንድ ሰው ያለ እናንተ ፍቃድ አይደለም እንደዚህ ያለ ፎቶና ቪዲዮ አይደለም ያለ እናንተ ፍቃድ ድንገት መንገድ ላይ እንኳን ፎቶ አንስቷችሁ ቢፖስት በህግ ብትጠይቁ ታስቀጥታላችሁ። ስለዚህ አብርሃም ከነሱ ጋር ንትርክ ውስጥ መግባት የማያስፈልግም በህግ ምክንያቱም ብሏል። አሁን ለተራሱ በህግ እንደሚያስጠይቅሽ ታውቂያለሽ ብሏታል። ስለዚህ አይፖስቱትም። አትፍራ አብርሃም፣ በቃ ምንም የሚመጣ ነገር የለም። በፋይል አስፈራርተው ደግሞ በአንተ ሊጫወቱ በቃ እድል አትስጣቸው። ስለዚህ እንደዛ ነው የሚሻለው እንጂ በፈራህና በተጨነቀ ቁጥር እነሱም ያችን ስቃን ይወዷታል። በነገራችን ላይ ሰው እኮ እየተመቸው ነው የሚሄደው። ሁሌ አንተ ያስከው መሳሪያ ዝቅ እያደረገው ሲሄድ አለድ በተለይ ለዳኒ የሚሰማው ስሜት አሁን በእርግጥ ሩታም ወደዛ መስመር እየመጣች ነው። እሷም የተሻለ ነገር አሁን ላይ የላትም። አላቅም ለህም ሊሆን ይችላል። ከዚህ በላይ የተጎዳችው ነገር ምን እንደሆነ ምን አላቅም፣ ግን በጣም አግሬሲቭ እየሆነች ነው። ዲሲፕሊኗ እየጠፋ ነው ያለው። ለማንም የሚመለስ አንደበት አይደለም አሁን ያላት። ትናንትና በጣም በሬስፔክት እሺ ባተገብር እንኳን አንገቷን ሰበር አድርጋ እሺ ብላ የምታዳምጣት ቡዜን እንኳን እኩል ነው እየተለፋለፉ ያሉት። ስለዚህ ይሄ ደግሞ ምንድነው ለራስም አንደኛ ክብር ማጣት ነው። በነገራችን ላይ የምትውልበትን ጓደኛ ወደድክም ጠላም ተጽዕኖ ያደርጋል። ከዚህም ፊትም እንግዲህ ሜሮንም የተባለችው ሴትዮ ምን እንደሰራች ታስታውሳላችሁ። ሩታን ይዛ በአብርሃምና በሩታ መካከል የተፈጠረውን ነገር ታስታውሳላችሁ። በጣም አሁንም ሜሮን መጣች። ከሜሮን መታ ከሩታ ጋር መተው አስቡ፣ ከቡዜ ጋር በዚህ ልክ መነጋገር ምን ማለት ነው? ምን ማለት ነው? አብርሃምም ይሄንን ማስቆም መቻል አለብህ። በቃ ይሄንን በቃ ቤተሰብንም ማስከበር መቻል አለብህ። ገብታችኋል? ቡዜ እንኳን በዚህ ልክ መናቅ የለባትም። በቃ እቺ መታ ዛሬ እንደፈለጋትን ቡሩ ማለት አትችልም። ምክንያቱም መላ ቤተሰቡን ያዋረደችው ሩታ ነች። ያንተንም ቤተሰብ የራሷንም ቤተሰብ አዋርዳለች። ቡዜም በጣም ነው ያዘነችው። እውነት ለመናገር በሩታ በጣም ነው ያዘነችው። ቤተሰብ ደግሞ የሚወዳችሁ ሰው ደግሞ ሊያዝንባችሁ አይገባም። በጣም በቃ ስለዚህ አንቺ አሁን እንደው ከአብርሃም ጋር እንደው ለመመለስ እንኳን ቢታሰብና ብትመለሱ ምን ብለሽ ነው ከቤተሰብ ጋር አንድ ላይ መኖር የምትችው? በጣም ትኖሪያለሽ? ያሳፍራል እኮ መቀላቀል ራሱ ማለት እኔ ፐርሰናሊ እንደራሴ ሳስበው በጣም ያሳፍራል። በዚህ ልክ የማይሆን ቃላት ተነጋግረሽ በዚህ ልክ የማይሆን ነገር ሰርተሽ በጣም እኮ ነው የሚያሳፍረው። እኔ እውነት ለመናገር እኔ በአንቺ ቦታ አፈርኩኝ። እውነት ለመናገር ደግሞ ሌላ ሰው ይዘሽ መተሽ ደግሞ ሜሮን እንኳን ረፊ ማለት እየቻልሽ ያንቺ አንሶ እንደገና ከሜሮን ጋር መተሽ አብርሃምን ጸጥ ነው እንግዲህ የሚለው ምንም እንኳን ሊናገር እንኳን አልቻለም። እና ሩታ እኔ ማለት የምንወድሽን ያክል ግን በአንቺ አፍረናል። እውነት ለመናገር ማለት ነው ከአንቺ ጎን ነበር ነው ብዙ ጊዜ ከአንቺ ጎን ቆመን ነበረ ለአንቺ የምንከራከረው። አብርሃምን ስንት ጊዜ ስንወቅጠው ነበረ። ለምን እንደዚህ ታደርጋለህ? ብዙ ነገር ነው ያለው። ያው ሰው በየጊዜው እንደሚያሳየው ፐርፎርማንስ አንተም ትከሰዋለህ። ዛሬ ላይ ሩታን ልክ ስላልሆነች እንጂ ልክ ከሆነች ነገ ልክ ከሆነች የሩታን ከመደገፍ ወደኋላ አንልም። ምክንያቱም ሰው እኛ ከማንም ጋር ፍቅር የለንም፣ ከማንም ጋር የተለየ ጥላቻ ከማንም ጋር የለንም። ሁለቱንም እንወዳቸዋለን፣ አብረው እንዲሆኑ በጣም እንፈልጋለን። ግን ሩታ አሁን ላይ ያለችበት ሁኔታ ደስ አይልም። በጣም ያሳዝናል። እንግዲህ የሩታ ቤተሰቦችም ለአብርሃም ክብር አላቸው። በጣም አብርሃምም ለእሷ ቤተሰቦች ክብር አለው። ሩታ ግን ለእሱ ቤተሰቦች ክብር የለሽም የሚል ኮሜንት ራሱ ተጽፏል። የሚገርምሽ ነገር እና በጣም የሚያሳዝን ነገሮች ብዙ ኮሜንቶች እያየው ነው እና በጣም ማለት ነው እና ሩታ በእርግጠኝነት ከራስሽ ጋር ነው ብለን ለመናገር እንኳን ያቅተናል በዚህን ሰዓት ላይ። አላቅም እኔ በጣም ሜሪም ብታርፊ ጥሩ ነው። ሜሮ እንደዚህ ያለ ማጨብጨብ ትወዳለች ሲጀመር። አንቺም ብታርፊ ጥሩ ነው። አንዳንድ ሰዎች ማይሆን ቦታ ነው ምግብ እንደውም ኮሜንት ላይ ምን እንደምታውቃል በቃ እንደምንም ሰብሰብ ብለን ለሜሪ ባል እንፈልግላትና የሰው ትዳር ከመበጥበጥ እሷ ማለት ነው ባል ቢኖራትም ሲጀመር አተውም እውነት ለመናገር ማለት ነው። ያው ሰው ግራ ሲገባ ባሏንም ማኖር የምትችል አይነት ሴት አይደለችም እውነት ለመናገር ማለት ነው። ምክንያቱም በዚህ ግልፍ እንዲህ ግልብ እያለች ባሏንም እሱም ሲጀመር ይህን እያየ የሚመጣ የሚገባም ወንድ የለም እንጂ ሲጀመር ማለት ነው። እንደው ቢገባም ራሱ እንደው ሳያቅ ማለት ነው ምናልባት
እንደው ወይ በቃ ከሜሮን ጋር የሚኖር ወንድ ወይ የማይሰማ የማያይና የማይሰማ መሆን መቻል አለበት። ባል ካላት ግን ጉዳችን ፈላ ማለት የማይሰማ ወይ የማያይና የማይሰማ መሆን መቻል አለበት። ገብቶሻል አይደለ? ስለሷ ሁሉ ነገር በቃ ቻው ሰላም እንደዚሁ ማለት ነው እንጂ ሜሮን የሚያያት ሰውና የሚሰማ ሰው ከሆነ መቼም ቢሆን ከሜሮን ጋር መሆን አይችልም። በቃ ይሄ ነው። ስለዚህ ይሄን ለሷ ባልመፈለግ ከባድ ነው እና ቤተሰብኛ እኛ አንሞክርም። የምትሞክሩ ሞክሩ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው ባይ